የሰው ሀብት ወስዳችሁ የሰው ትዳር በትናችሁ ለሀብት ንብረት ብላችሁ የብዙ ሰዎችን ህይወት ያበላሻችሁ ሴቶች ትንሽ እንደዛ የምታደርጓቸው ወንዶች አያሳዝኗችሁም? ትንሽ የእናንተስ መጨረሻችሁ አያሳዝናችሁም? አንድ ቀን ልትጠፉ እንደምትችሉ አታስቡም? ግድ የላችሁም። ቆም ብላችሁ አስቡ፣ ራሳችሁን ተመልከቱ። በዚህ አጋጣሚ አንድ ገጠመኝ ልንገራችሁ። የዛሬ 2 አመት አካባቢ ነውና አንድ ልጅ ነበረ፣ ካፌ ነበረው፣ ጎሚስታ ነበረው እና በህይወት ውስጥ የሆነች ልጅ ገባች። ሊጋቡ እንደምታገባው እንደምትፈልገው ነግራው ተጋቡ። እሱም ትዳር በማግኘቱ በጣም ነው የተደሰተውና ተጋቡ። ግን ደግሞ ሀብት እንዳለው አይታ ነው የገባችው፣ ወዳው አይደለም። በሰዓቱ ወደድኩ፣ ወድጃለሁ፣ አፍቅሬያለሁ፣ ያላንተ መኖር አልችልም ምናምን ብላ ትገባለች። ግን ደግሞ ወዳው አልነበረም። ከአንድ አመት በኋላ ሁሉን ነገር ወደሷ ካዞረች በኋላ ሀብት ንብረቱን ከወሰደች በኋላ ከዚህ ፋራጋማ ማን ይጓተታል ብላ በሱ ሀብት ንብረት እሷ አሁን አሜሪካ ነው ያለችው። ደሞም ይሄንን ገጠመኝ ታየዋለሽ፣ ትሰሚዋለሽ። ያ ነገር ከሆነ በኋላ ያ ልጅ ራሱን ነው ያጠፋው። በጣም ነው ማዝነው። ይሄንን ያደረግሽው እህት አሁንም ቢሆን ገጠመኙን እንደምታየው እርግጠኛ ነኝ። አስቢ፣ ስለ ነፍስሽ አስቢላት። ያለፈው አልፏል። ልጁን እንደዛ አድርገሻል። እኔ በጣም ነው ያዘንኩት። ይሄንን ነገር ደግሞ መምህርም ያውቃል፣ አንቺም ታውቂያለሽ። እናም በጣም ነው ማዝነው፣ ቃላትም የለኝም። እሱ ብቻ አይደለም፣ ይሄንን ስላወቅነው ነው እንጂ ይሄንን ታሪክ እሱ ብቻ አይደለም። በየቀኑ በየጊዜው እንደዚህ አይነት ነገር የሚፈጠርባቸው ወንዶች አሉ። እገሌ ራሱን አጠፋ የሚባለው ያለ ምክንያት አይደለም፣ እንደዚህ እየተደረገ ነውና እባካችሁ በጣም እንደዚህ ነገር ደግሞ የሚከሰተው ብዙ ጊዜ በሴቶች ላይ ነው። እናም አታድርጉ፣ ግድ የላችሁ፣ አስቡላቸው። ወንዶቹም ያሳዝናሉ። እስኪ ያስቡት፣ ወንድ ልጅ ለፍቶ ጥሮ ግሮ ወደ ላይ ወደ ታች አያሳዝናችሁም? እንደዛ አድርጎ ያመጣውን ንብረት ለመካፈል ብለሽ ገና ለገና ነገ ስለምፈታው ሀብት ንብረቱን ወደ ራሴ ካዞርኩ በኋላ ስለምፈታው ብለሽ አስበሽ የምትገቢ እህት ሴት፣ ለምን ይሄ መሆን የለበትም። ወንድ ልጅ ደግሞ ለቤቱ ጎበዝ ነው። እውነት ለመናገር ወንዶች ጎበዞች ናቸው። ቤታቸው እንዲጎልባቸው አይፈልጉም። ጧት ይወጣሉ፣ ማታ ይገባሉ። በቃ ራሳቸውን ቢዚ ነው የሚያደርጉት። ከአንዳንድ ወንድሞች በስተቀር ስራ የማይወዱ አሉ አይደለ? በሱስ በምን ተጠምደው አሉ አንዳንድ። ግን ደግሞ ትዳር ውስጥ የገቡ ወንዶች ግን ጎበዞች ናቸውና አያሳዝኑሽም? በጣም ማለት እኔ እንጃ ወንዶች፣ ምክንያቱም ይለፋሉ፣ ይጥራሉ፣ ቤታቸው እንዲጎል አይፈልጉም። ሴት ልጅ ደግሞ ስትፋቱ ደግሞ ሴት ልጅ ነች አብዛኛውን ቢያንስ ከ175% እንበለው አንዳንድ ሴቶች የምትወስዱት ንብረት እንደዛ ነው። እና ለምን ያለፋንበትን ስንበላ ደስ አይልም? እውነት ለመናገር እንዴ በጣም ከባድ ነው። ወንድ ልጅ ትንሽ ነገር ነው ለራሱ የሚያስቀረው። አንዳንዶቹ እንደውም ሲፋቱ በቃ እኔ አልፈልግም በቃ ምናምን ብለው ከመናደዱ የተነሳ ውሰጂው በቃ አልፈልግም ውጪልኝ ይላሉ፣ ከመናደዱ የተነሳ ማለት ነው። እናም እድሜውም ሊያሳዝነን ይገባል። ምክንያቱም እድሜውን መስዋዕት አድርጎ ነው እዚህ ጋር አንቺን እንትን እያለ ያለውና ልታዝኝለት ይገባል። እህቶች ለእናንተ ነው፣ ግድ የላችሁም፣ ስሙ፣ ይጠቅማችኋልና ይሄንን ገጠመኝ የምታዳምጡ ሁሉ የምትመለከቱ ሁሉ በዚህ ገጠመኝ ትማሩበታላችሁ። ራሳችሁንም ደግሞ እንደምትፈትሹበት ተስፋ አደርጋለሁ። ምክንያቱም ብዙ ቤት ውስጥ ነው፣ በየቤቱ ያለ ነገር ስለሆነ ነውና ሴቶች ራሳችሁን ፈትሹ ነው የምላችሁ። ለምትኳሉ እህቶች እኔም አለሁበት፣ ምክንያቱም ያለፍኩበት ስለሆነ እኔም እኳል ነበረ። በእርግጥ እንዲያምርብን ነው አይደለም እንኳለው፣ ግን አይደለም። እናቶቻችንም ቢሆኑ በልጅነታችንም የሚኩሉን ለምንድን ነው ስንላቸው ላይን ጥራት ነው ይሉናል። ግን ደግሞ አውቀው ነው አይደለም፣ አውቀው ነው ማለት እነሱ ያዋረሱን ነው፣ እኛ አይገባንም እንጂ እንደዛ ነው። ኩል ግን ማለት በአጠቃላይ ኩል ብቻ ሳይሆን ሜካፕ የተባሉ ነገሮች ይሄ አይላሽ ምናምን እግዚአብሔር ይመስገን እኔ በርግጥ ብዙ ሜካፖች ብጠቀምም ይሄ አይላሽ ምናምን አልወድምና በጣም ነው የሚቀፈኝ። ጥፍርና አይላሽ አላደረኩም፣ ሌሎችን ብጠቀምምና የምትጠቀሙ ሴቶች ውበታችን ይሄኛው ማንነታችን ነው። ምክንያቱም እኔ አሁን እንደው ፎቶ ባሳያችሁ ደስ ይለኝ ነበረ፣ ሌላ ጊዜ ያሳያችኋለሁ። ምክንያቱም አሁን ሳየው በጣም ነው የምስቀው ራሴን ሳየው ፎቶውን በፊቱንና ያሁኑንና ኮንፊደንስ ያለኝ ግን አሁን ላይ ነው።
ምክንያቱም ሙሉ ሰው ነኝ አሁን። ምክንያቱም ያኔ እኮ ወይኔ ጸጉሬ ወለቀ፣ ሜካፔ ጠፋ፣ ተበላሸ ምናምን በጣም ሰቀቀን። ወይኔ በተለይ ዝናብ ሲዘንብማ፣ ምክንያቱም የገጠማችሁ ሴቶች ታውቁታላችሁ። እና ኮንፊደንስ አይሰማችሁም ሜካፕ ስትጠቀሙ እና የምትጠቀሙ በአጠቃላይ ኩል ላይ ነው ያተኮር ነው። በእርግጥ ዛሬ ግን ሁሉንም ነው በአጠቃላይ እንዲትተው እየነገርኳችሁ ያለሁት እና ታው ይሄው ጥፍርም የለብኝም እንደምታዩት እና እኔ ማለት ኮንፊደንስን በጣም ነው የምወደው። አሁን ላይ ገጠመኙን ሳቀርብ ፍርሃት ምናምን ካሜራ ስለምፈራ ነው እሺ፣ እንጂ ኮንፊደንስ ከካሜራ ጀርባ አለኝ እሺ። ይሄንን ነው ልላችሁ የምፈልገው። እናም አትኳሉ፣ አትጠቀሙ። አንድ ቀን እስኪ ሳትጠቀሙ ውጪ ማለት ነው። ከዛ የሚሰማችሁን ስሜት ምናልባትም አንድ ቀን ወጣችሁ ኮሜንት ልታደርጉልኝ ትችላላችሁ። ዛሬ እኮ ወጣን እንደዚህ ምናምን ልትሉ ትችላላችሁ እና ኮሜንት ላይ ያው ጠብቃለሁ አስተያየታችሁን። ለውበት ነው ወይስ ለምንድን ነው የምንጠቀመው የሚለውንና ኩል ከፈለግን መንፈሳዊ ኩል መጽሐፍ ቅዱስ ላይ ራእየ ዮሐንስ ላይ ያው ቁጥሩን ባላስታውስም አለ። መንፈሳዊ ኩል ከፈለጋችሁ እኔ እሰጣችኋለሁ፣ ነጩንም ልብስ እንድታዩበት እሰጣችኋለሁ ብሎናልና ጌታችን። ያ ማለት መንፈሳዊ ኩል ቅባ ቅዱስ አለ። ቅባ ቅዱስ ተቀብታችሁ መውጣት እኮ ነው። ምንም ይሄ ስማቸውን አላቃቸውም፣ አሁን ጠፍተውብኛል፣ ረስቻቸዋለሁ። እሱን ግዴታ መቀባት አይጠበቅብንምና ቅባ ቅዱስ ተቀብታችሁ ውጡ። እኔ አሁን ቅባ ቅዱስ ነው ተቀብቼ የምወጣው እሺ። አሁንም ያው እንትን ስለጠፋ ነው እንጂ ተቀብቻለሁ ቅባ ቅዱስና ቅባ ቅዱስ ተቀብታችሁ ውጡ። ጸበልም ተጠመቁ፣ ህይወታችሁን ቀይሩ። ብዙ ሴቶች ተቀይራችሁ ማየት ፈልጋለሁ። መምህርዬንም ደስተኛ ማድረግ ፈልጋለሁ፣ ደስ እንዲለው ፈልጋለሁ። በዚህ አጋጣሚ ኩልም ሜካፕም ያቆምኩት መጽሐፈ ሄኖክ ምዕራፍ 2ን አንብቤ ነው። እናንተም አንብቡት ገብታችሁ። ምክንያቱም አዛዝኤል ለሴት ልጅ ቅንድብ መቀንደብን፣ ኩል መኳልን እና ደግሞ እንሾሽላ መሞቅ፣ እግራችን ላይ አልቦ እና ደግሞ የተለያዩ ጌጣጌጦችን እንድንጠቀም ያደረገን እሱ ነው። ለወንዶች ደግሞ እና ይሄ የረሳሁት የጃምባር እሱ እና ደግሞ ለወንዶች ጦር መሟዘዝ፣ ሰይፍ መሟዘዝ፣ መገዳደል፣ በአጠቃላይ ጦርነትን ያመጣው እሱ ነውና አዛዚኤል የሚባለው መልአክ ነው ያስተማረንና በእርግጥ ባለማወቃችን ነው እስከዛሬ። አሁን ግን አውቀናል። እንድናውቅ ደግሞም ይሄው እንደነ መምህር ያሉ መምህራኖችን ሰጥቶናል። እናም ይሄ አዛዚኤል የሚባለው መልአክ እውነት ለመናገር በጣም ነው ያናደደኝ። እኔንም ማለት የወደቀ ነው የተጣለ ነው። መልአክ ማለት ያው በጣም የተከበረ ስም ነው። ምክንያቱም እነ መልአኩ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ 7ቱ ሊቃነ መላእክት፣ 99ኙ መላእክት፣ ብዙ መላእክት ማለት የከበረ ስም ነው። ግን ደግሞ እሱ መልአክ የሚለውን ይሁን ራሱን በራሱ ጥሎታል። አዛዚኤል ማለት ነው። እውነት ለመናገር እኔ ያነበብኩት መጽሐፍ ቅዱስን በጣም ነው የተናደድኩት። ወይኔ ባገኘው ሰው ቢሆን ኖሮ ባገኘውና በበቀለው ል ነበረ። ግን ማግኘት አልችልም መልአክ ስለሆነ፣ ስለተጣለም ደግሞ ሲኦል ውስጥ ነው ያለውና እላችኋለሁ እህቶቼ አቁሙ፣ ግድ የላችሁም። አንብቡት ደግሞ መጽሐፈ ሄኖክ ምዕራፍ 2ን አንብቡት በደንብ።